ሰላም እኔ እንዴት ነሽ? ሰላም ነሽ ያለሁልሽ። ትናንትና እንዳጋጣሚ ለስራ ጉዳይ ወደ መገናኛ አካባቢ ሄጄ ነበርና ዳኒና ሶሲ ያው እንግዲህ ትናንትና አንድ ካፌ ውስጥ ነው ያየኋቸውና ሁለት ገርምሽ ነገር ሁለቱም አልተጣሉም ታውቂያለሽ። የሚገርምሽ ነገር ሁለቱም አልተጣሉም። አንድ ካፌ ላይ ቁጭ ብለው በስርዓት እየተጠቀሙ እየተጫወቱ ነው ያየናቸው እና ከጎን የሆነ ሻጥር ነገር ሳይኖራቸው አይቀርም። ቡራና ብሩኬና ሀይሚን ለመለያየት የሚደረግ ጥረት ነው። ገንዘብ ተቀብለው ከእነሱን ለመለያየት ጥረት እያደረጉ ይመስለኛል። እኔ እንዳየሁት ከሁኔታቸው እንደተረዳሁት ማለት ነው። እና እኔ በቃ ይህን ነገር አንቺ በሚዲያችሁ ታስተላልፊ ጥሩ ነው፣ ጥንቃቄም ይሆናል። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛልኝ ያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው ጋይስ። በጣም ብዙ ልጆች በጣም ይቅርታ ሪከርዳችሁን ስላላወጣሁኝ በውስጥ በጣም ብዙ ልጆች በውስጥ በኩል እየመጣችሁ በግሩፓችንም ያላችሁ ሁላችሁም ሀኒ ይሄ ነገር ሴራ አለው እያላችሁ ነው። አዎ ሴራ አለው። ሲጀምር እኔ ነግራችኋለሁ። ሶሲና ዳኒ በፍጹም አልተጣሉም። እነሱ የራሳቸው የሆነ ነገር ለመስራት እቅድ ይዘው ነው የመጡት፣ ሁለቱን ለመለያየት ማለት ነው። ሁለቱን ለመለያየት ሴራ ነው ይዘው የመጡት እና መጀመሪያም ነግራችኋለሁ። ስለዚህ ሀይሚ ተረጋግታ ይሄን ነገር ቆም ብላ እንደ ሴት ልታየው ይገባል። ምክንያቱም የሆነ ነገር እየሰፋ በሄደ ቁጥር መለያየታቸው እየሰፋ ነው የሚሄደው። በቃ እንለያይ ብላ ኮሚኒቲዋ ላይም ጽሁፍ አስቀምጣለች ማለት ነው ጋይስ። እኔ በጣም ነው ያዘንኩት። ሼር ስታደርገው ቪዲዮውን ላሳያችሁ፣ የእሷን ኮሚኒቲ እንዴት ሼር አድርጋ ምን እንደጻፈችበት ላሳያችሁ። ተረጋጉ። ይበቃኛል እንለያይ ብላለች። ይኸው እዚህ ጋር የለጠፍኩላችሁ ማለት ነው። የእሱን ቪዲዮ ወደ እሷ ኮሚኒቲ ስታረግ ይበቃኛል እንለያይ። መለያየት ቀላል ነው፣ ነገር ግን ነገ መልሰሽ ቡርኬን ለማግኘት በጣም ከባድ ይሆንብሻል። ምክንያቱም ሁለታችሁም የተፈጠረውን ነገር ቆም ብላችሁ ስታስቡት፣ ወደ ራሳችሁ ስትመለሱ በማይረባ ነገር እንደተለያያችሁ ሲገባሽ እርግጠኛ ነኝ ትጸጸቻለሽ። ቡርኬም ይጸጸታል። ቡርኬን አረጋጊ። ቡርኬ በጣም ተደናባብሯል። አይታችሁታል። ትናንት ቡርኬ በጥፊ እንኳን ስትመታው ምንም አይነት ምላሽ አልመለሰላት። ዝም ብሎ ጥፊውን ተቀብሎ ተይ ቆጭሻል ብቻ ነው እያላት የነበረው። እኔ የአንቺን ስም ለማጥፋት አላማ የለኝም ብሏል። እና ይሄን ጉዳይ ቆም ብለሽ እንድታስቢና ወደ ራስሽ እንድትመለሺ ያው ሁላችንም እየተናገርንሽ ነው ማለት ነው። በጣም ነው የምትቆጩ። እኛ በጣም ብዙ ነገር ነው የምንሰማው። ሀይሚ አንቺ ላትሰሚ ትችያለሽ። እኛ ግን በጣም ከብዙ ሰዎች የመገናኘት እድል አለን። በውስጥ መጥተው ቪዲዮ ስንሰራ ብዙ የሚያወሩን ሰዎች አሉ። ስለ ሶሲ ፐርሰናሊ ላይፏን እኔ ማውራት አልፈልግም፣ ግን ታይ እና በጣም ነው የምትቆጩ። ወደ ራስሽ ተመለሺ። ቡርኬን ደግሞ ቢያንስ በጥፊ መምታት አልነበረብሽም። ወንድ ልጅ ነው። ስሜታዊ ሆኖ የሆነ ነገር ቢያደርግሽ አስቢው። አንቺም ሌላ ነገር ውስጥ ትገቢያለሽ፣ እሱም ሌላ ነገር ውስጥ ይገባል። እና እኛ እውነት ነው የምንልሽ ሀይሚ፣ ስለምንወድሽ ነው። ሁሉ መረጃ ሲሰጠን እያመጣን ለአንቺ እንዲደርስ ነው የምናደርገው። እና መለያየታችሁን አልፈልገው ወይም ደግሞ ለጊዜው ከአዲስ አበባ ሁለታችሁም ወጣ ብላችሁ ወደ ቡታጀራ ባይሆን ስፖንሰር እኛ እንሆናችኋለን። በጣም ብዙ ስለ እናንተ የሚጨነቁ በጣም ብዙ ደጋግ የመዳም ቅመሞች አሉና መሄጃ መኪና አላችሁ። ለነገሩ ለመሄጃ ችግር የለውም። የሚያስፈልጋችሁ ነገር ካለ ግን በእርግጥ የሰው ልጅ ከመሄጃ በላይም ቀለብ አለ። ለነገሩ ቡታጀራ ላይ ቤተሰቦቻችሁ አሉ፣ እነሱ ጋር ማረፍ ትችላላችሁ። ግን ምናልባት ሆቴል እንኳን ይዘን እንረፍ፣ ራሳችንን እናዳምጥ ካላችሁ ደግሞ እኛ አለን። እውነት ለመናገር ይሄ ጸባችሁ እኛ የእናንተ መጨናነቅ፣ የእናንተ መጣላት፣ የእናንተ እዚህ ደረጃ መድረስ እኛ እንቅልፍ ነስቶናል፣ ሰላም ነስቶናል፣ ታመናል። ብዙ ነገር ነው እየሆንን ያለ ነው። በጣም ብዙ ልጆች ስራቸውን አቁመዋል። በጣም ብዙ የመዳም ቅመሞች ስራቸውን አቁመዋል። እና እናንተ ቆም ብላችሁ ይሄ ጉዳይ ላይ ልታስቡበት ይገባል ነው ምለው። ያለው እውነታ ሶሲ እየሰራች ያለችው ሌላ ሴራ ነው። እነሱ ካፌ ላይ አብረው ተገናኝተው ከአንድም 2-3 ሰው ነግሮኛል። የሆነች ሴት ራሱ ሪካርድ አድርጋልኝ ቴክስት ጽፋልኛለች። እንደው ሜሴንጀር ላይ ፌስቡክ ሜሴንጀር ላይ ማለት ነው። እቱ የምትባል ልጅ እውነት ኮመንት ላይ ካገኘሁሽ ጻፊልኝ እሺ። እቱ የምትባል ልጅ ፌስቡክ ሜሴንጀር ላይ ጽፋልኛለች። አብረው እንደሚታዩ አብረው እንደሚንቀሳቀሱ ከትላንት ወዲያ ነው መቼ ደግሞ ደብረ ዘይት አብረው ሄደው እንደነበር በጣም ብዙ መረጃ ነው የሚደርሰኝ። ሶሲና ዳኒ የተጣሉ እየመሰሉ የሁለቱን ህይወት ለመረበሽ የመጡበት ምክንያት እርግጠኛ ነኝ በጣም ብዙ $1000 ተከፍሏቸው ነው። ምክንያቱም ታውቃላችሁ ከዚህ በፊት ብዙ ችግሮች ተፈጥረው ነበር እና ሀይሚን የሚፈልጋት ወንድ ይኖራል፣
ቡርኬን የሚፈልጉት ብዙ ሴቶች አሉ። ይህንን ለመስራት ወደ ኋላ አይሉም። ታውቃላችሁ ዛሬ ገንዘብ የማይሰራው ነገር የለም እና ይሄ ሁሉ መረጃ እያወጣን ደግሞ ሀይሚ ወደ ራስሽ እንድትመለሽ ነው የምንፈልገው። ሪል ነው የምልሽ፣ ወደ ራስሽ እንድትመለሽ ነው የምንፈልገው። ሌላው ደግሞ ማን ያስታርቃቸው ማን ቤተሰብ ምናምን የምትሉት እንግዲህ ቤተሰብ ማን አለ? ቡቡ ነው ሀቡ ወንድሙ ነው። እሱም እንግዲህ ቡታጀራ ሆኖ ነው ቪዲዮ የሚሰራ። ወደ አዲስ አበባ እንኳን መጥቶ ይሄ ነገር ምንድን ነው ብሎ ከካሜራ ጀርባ እንኳን ማውራት አልቻለም። ይሄ ነገር በእውነት ሊቆም ይገባል፣ በቃ ሊባል ይገባል። እና ከዚህ በኋላ ደግሞ ቡርኬን ስትመችው እንዳናይ ሀይሚ አይኖ ስሜታዊ የሆነሽ እንደሆነ ተናድሽ እንደሆነ ግን አትምችው። ወንድ ልጅ ሲመታ በጣም ነው የሚያሳዝነው። ማለት ወንድ ልጅ በጥፊ ሲመታ ውስጡ ስሜቱ በጣም ነው የሚጎዳው። በጣም ወንድነቱን ያጣ ነው የሚመስለው። እና እባክሽን ከዚህ በኋላ እንዲያስደነገሽ በጥፊ ባትመችው እኔ ደስታዬ ነው፣ መልእክቴ ነው። ቆርጣችሁ አድርሱላት። ወንድ ልጅ መመታት ጥሩ አይደለም ነው የምለው። እና ንቂ። ከዚህ በላይ እኛ ምንም ልንል አንችልም። ልትነቂ ይገባል። መንቃት አለብሽ። በአንቺ ላይ ሴራ ሲሰራ ሰው በአንቺ ላይ ቢዝነስ ሲሰራ በአንቺ ላይ ብዙ ነገር ሲያደርግ ቆመሽ እንዴት አንቺ ሁሉ ነገር እየተናገር እንዴት አታዳምጪ ነው? እንዴት አታዳምጪ ነው? በዛ ላይ ደግሞ ኢንስታግራም ምናምን ፌስቡክ ሜሴንጀር ምናምን ላይ ስንጽፍልሽ ቴክስታችንን ታያለሽ፣ ግን አትመልሽም። ለምን? እኛ እኮ ላንቺ የሚጠቅም ነገር ነው የምንልክልሽ። እና አመሰግናለሁ ጋይስ። እኔ በጣም ተናድጃለሁ፣ አዝኛለሁ፣ ታምሜያለሁ። ሰላም ዋሉልኝ በቃ።